ሰላም ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾቻችን፣ አሁን የደረሰን ሰበር ዜና አለ። በአዲስ አበባ ጉዳይ ምክንያት የብልጽግና ፓርቲ ሊፈርስ ጫፍ መድረሱ ተሰምቷል። የምክክር ጉባኤው በ93ኛው ደቂቃ ላይ መቋረጡ አነጋጋሪ ሆኗል። የአማራ ብልጽግና ከዋናው ፓርቲ ራሱን እንደሚያገኝ ሲያስጠነቅቅ በአዳራሹ የነበረው ውጥረት ወደ ባለስልጣናት ስብሰባ አምርቷል ተብሏል። ሽመልስ አብዲሳና አዳነች አቤቤ ለምክክር ኮሚሽን የሰጡ ከባድ ማስጠንቀቂያ፣ የምክክር ሂደቱ ተቋርጦ ካድሬዎች እጅ ገብቷል ተብሏል። የአማራ ተወካይ አዲስ አበባ የመላው ኢትዮጵያን በህገወጥ መንገድ አጀንዳው ከተቀየረ ጥለን እንወጣለን ሲሉ የተናገሩት አነጋጋሪ ንግግር ይፋ ሆኗል። ሀገራዊ ምክክር ወደ ግርጋር ገብቷል። አዲስ አበባን በተመለከተ በኦሮሚያና በአማራ ተወካይ መካከል የተነሳው ከባድ ፍጥጫ የአማራ ብልጽግና አባላት ከፓርቲ ለመውጣት ውይይት መጀመራቸው ሲነገር ኢትዮጵያ ኢንሳይደ ይፋ ያደረገው የጉባኤው አዲስ ሆኖ የኢንተርኔትና ጋዜጠኛው የእግር ኳስ ጨዋታ ምሳሌ ትችትና የተመካካሪዎች ስጋት ሁሉንም ዝርዝር መረጃዎች ይዘን መጥተናል። እስከ ፕሮግራሙ ፍጻሜ መረጃውን ላይክ እያደረጋችሁ በድጋሚ አብረን እንቆይ። በአዲስ አበባ ጉዳይ የአማራ ክልል መንግስት ከብልጽግና ፓርቲ ራሱን ሊያገል እንደሚችል ተሰምቷል። መንግስት ከ4 ዓመታት በፊት የሀገር ችግር ይፈታል ማለት ነው ያቋቋመው የምክክር ኮሚሽን ላለፉት 4 ዓመታት አጀንዳ በመሰብሰብ መክረሙ ይታወሳል። ታዲያ ይህ ከጅምሩ ጀምሮ በጠቅላይ ሚኒስትሩ በሽግግር መንግስት ጉዳይ ውይይት ምክክር አይደረግበት ተብሎ መመሪያ የተሰጠው ከጅምሩ በርካታ ተዋንያን ያገለለው ማለትም በአማራ ክልል በርካታ ቦታዎች እያስተዳደረ ያለው የፋኖ ኃይሎችን በኦሮሚያ የሆነ ኃይሎች በትግራይ ደግሞ የትግራይ አስተዳደር ከዛም አልፎ በርካታ ፖለቲካ ፓርቲዎችን ያላቀፈ አለፍ ሲል በሺህ የሚቆጠር የአማራ ምሁራን ፖለቲከኞች የሚዲያ ሰዎችን አስሮ ያገለለው አሁን ውጊያ ሳያስቆም የቀጠለው የምክክር ኮሚሽን ከወር በፊት ነበር ሐምሌ 8 2013 ዓ.ም ወደ 4000 ሰዎችን በመሰብሰብ የመጨረሻው ምክክር አዲስ አበባ ላይ መጀመሩን ይፋ አድርጓል። በወቅቱ የተያዘለት ፕሮግራም 1 ወር መሆኑ ቢነገር ምክክሩ ላይ የተነሳው ጭቅጭቅ፣ ረብሻ በተለይ ደግሞ ሀገር በመምራት ላይ ያሉት የኦሮሚያ ባለስልጣናት አዲስ አበባና ድሬዳዋን ወደ ኦሮሚያ ለማካለል ያሰቡት ከዛም አልፎ ለመተግበር መንቀሳቀሳቸው ተከትሎ የምክክሩ አዳራሽ በተደጋጋሚ በተቃውሞ መናጡ ከዛም አልፎ በርካቶች አዳራሹ ረግጠው እስከ መውጣት መድረሳቸው ይታወሳል። ታዲያ ይህ ምክክር ከታሰበለት ቀነ ገደብ አልፎ ወደ 40 ቀን እየጠጋው ሲሆን ምክክሩ ትናንት በ4000 ሰው ፊርማ ትናንት ይጠናቀቃል ተብሎ ቀነ ገደብ ቢሰጥም ትናንት ይህ ሳይሆን መቅረቱ ተነግሯል። ለዚህ በተለይ ደግሞ የኦሮሚያ ተወካይና ባለስልጣናት አዲስ አበባ በተመለከተ ሌላ አዲስ አጀንዳ መያዝ ከምክክሩ ለመውጣት መወሰናቸው ተከትሎ ምክክሩ ዳግም ወደኋላ መመለሱ ተነግሯል። ታዲያ ምክክሩ ዳግም ወደኋላ የመለሱት የኦሮሚያ ክልል ባለስልጣናት ምክክር ኮሚሽኑ ሰብስቦ ትናንት እስከ ምሽት 3 ሰዓት ድረስ ሰብስቦ ማምሸቱ ሲገለጽ በዚህ ስብሰባው ሽመልስ አብዲሳ፣ አዳነች አቤቤ ጨምሮ በርካታ ከ300 በላይ የኦሮሚያ ተወካይ መኖራቸው ሲነገር ከንቲባ አዳነችና ሽመልስ አብዲሳ ለምክክሩ አጠቃላይ ባለስልጣናት ጠንከር ያለ ማስጠንቀቂያ መስጠታቸውን ተገልጿል። አዲስ አበባን በተመለከተ የኦሮሚያ ክልል ዋና መቀመጫ ተብሎ በህገ መንግስቱ ካልተካተተ ክልሉ ከምክክሩ ይወጣል አለፍ ብሎም ጠንከር ያለ እርምጃ እንወስዳለን በማለት ለማስጠንቀቅና ለመዛት ሞክረዋል ተብሏል። ይባልበት ግን ከጅምሮ ጀምሮ በአዲስ አበባ ጉዳይ ወደ ወጣ አቋም አጠቃላይ ወጣ አቋም ያዘው ባረጋ ከበደ የሚመራው የአማራ ክልል ተወካይ በርካታ ማስፈራሪያ አለፍ ብሎም እስሮችን ከስልጣን ማባረን ጨምሮ መንግስት ለመፈጸም ቢሞክርም ተመካካሪ በተለይ አማራ ክልል የወከሉ ተመካካሪ የብልጽግና ተወካይ ጭምር በአዲስ አበባ ጉዳይ ላይ በፍጹም ድርድር የለም በሚል ማለትም አዲስ አበባ የመላ ኢትዮጵያ ነች የሚለውን አቋም ይዘው መቀጠላቸው ተነግሯል። በኦሮሚያ ባለስልጣናት በኩል በጠቅላይ ሚኒስትር ጭምር ግርምት መፍጠሩ ተነግሯል። በተለይ ደግሞ ትናንት ፍጻሜ ላይ የኦሮሚያ ክልል ተወካይ ምክክሩን ዳግም ወደኋላ መመለሳቸው ተከትሎ የአማራና የሌሎች ክልል ተወካይ ወደኋላ የሚመለስ ከሆነ ከተያዙ አጀንዳዎች የሚቀነስ የሚጨመር ከሆነ የአማራ ክልልና የቀሪ ክልል ተወካይ ከምክክሩ ጥለው ለመውጣት መወሰናቸውም ተነግሯል። አጠቃላይ በምክክሩ ላይ የኦሮሚያ ተወካይ አዲስ አበባ ለነሱ ጋር ሆነች ጥለው እንደሚወጡ በመግለጽ ላይ ሲሆኑ የአማራና የጋሪ ክልል ተወካይ ለአንድ ክልል የሚሰጥ ከሆነ በተለይ ተመካካሪ የወሰነ ውሳኔ የሚሻር ከሆነ ከምክክሩ ጥለው ለመውጣት በመግለጽ ላይ ናቸው። ይህ ባለበት ዛሬ ከወደ አማራ ክልል ተወካይ በተለይ ደግሞ በአረጋ ከበደ ወይም በክልሉ ርዕሰ መስተዳድር የሚመራው የብልጽግናው ባለስልጣን ማለት አማራ ብልጽግና የምክክሩ ተወያዮች ስምምነት ሳይከበር ቀርቶ አልፎ ተርፎም በማስፈራራት
ወይም ስልጣን በመጠቀም አጠቃላይ አዲስ አበባ ለአንድ ወገን ብቻ አሳልፎ ለመስጠት የሚታሰብ የሚፈጸም ከሆነ የአማራ ተወካይ ከምክክር ከመውጣት ተጨማሪ የአማራ ብልጽግና ከዋናው ብልጽግና እስከ መውጣት የሚደርስ እርምጃ ለመውሰድ በውይይት ላይ መሆናቸውም ተነግሯል። በእርግጥ ለውጣ ቢሉ የኦህዴድ መንግስት በሰላማዊ መንገድ ያስወጣቸው ወይስ አመራሮችን ያስራል? እሱ ወደፊት የሚታይ ይሆናል። ይህ ባለበት የኦሮሚያ ክልል ተወካዩ በአጠቃላይ በአዲስ አበባ ጉዳይ ሌላ አዲስ አጀንዳ ይዘው መምጣታቸውን ተገልጿል። እሱም ሌላ መንግስት ሲመጣ ከአዲስ አበባ ያባረናል፣ ስለዚህ ለዚህ ዋስትና ይኑረን የሚል ሀሳብ ይዘው መምጣታቸው ተነግሯል። ሌላው በሀገራዊ የምክክር ኮሚሽን ሂደት ውስጥ የአሰራርና የሂደት ጥሰቶች መፈጸማቸውን በመጥቀስም በርካታ የተሳታፊ ተወካዮች ቅሬታ ማቅረባ ቸውን ቀጥሏል። በተለይ ደግሞ ከአዲስ አበባ አጀንዳና ከተሳታፊ አመዳደብ ጋር ተያይዞ የተከሰተ አለመግባባቶች የምክክሩ ሂደት እንደተፈታ ተመልክቷል። አጠቃላይ ለኮሚሽኑ የቀረበው ዋና ቅሬታ የተነሱ ነጥቦች መካከል የተሳታፊ ቆጠርና የኮታ ጥሰት በመጀመሪያዎች ተፈጽሟል። ከሁሉም ክልሎች ከአዲስ አበባ ከድሬዳዋና ከፌዴራል ተቋማት በድምሩ 4000 ተመካካሪ እንዲገኙ እቅድ ተይዞ የነበረ ቢሆንም ከተመደበው ኮታዎች ተጨማሪ ተሳታፊ ባልተከተለ መንገድ ወደ አዳራሽ እንዲገቡ ተደርጓል በሚል ቅሬታ መቅረቡ ይታወሳል። በተጨማሪም በተለያዩ አጀንዳዎች ላይ እንዲወያይ የተመደቡ አካላት አሰራር በመጣስ ወደ አዲስ አበባ ጉዳይ ውይይት ገብቶ መረበሽ መፍጠራቸው ተጠቅሷል። ሌላው የአዲስ አበባው ህጋዊ ሰውነትና የአጀንዳ አመራረጥ ጉዳይ መነጋገሪያ ሆኗል። የአዲስ አበባ ህጋዊ ሰውነት በተመለከተ በቅድመ ውይይት ደረጃ ያልተነሱ ሀሳብ በጥቂት ተሳታፊ ጥያቄ ምክንያት እንዲህ የልዩነት ሀሳብ ተካተው እንዲያልፍ መደረጉ ተቃውሞ ቀስቅሷል። አብዛኛው ተሳታፊዎች አዲስ አበባ ራሷን በራሷ የምታስተዳድር የፌዴሬሽን አካል እንድትሆን የደገፉ ቢሆንም በኮሚሽኑ ድጋፍ አሰራር መዛባቱ ተገልጿል። ሌላው የድምፅ አሰጣጥ ሂደቱ መታገስ ነው። በአዲስ አበባ አጀንዳ ላይ ብቻ ሳይሆን በሁሉም 8 አጀንዳዎች ላይ በድምፅ የመወሰን ሂደት እንዲቀር መደረጉ ተገልጿል። በዚህ ምክንያት አጀንዳዎች በድምፅ አልፈው ወደ ክልል ጉባኤ መሄድ ባለመቻላቸው የክልል ጉባኤ ሚና እንዲዳከም አድርጓል። ነሐሴ 14 ቀን ትናንት 2018 ዓ.ም እንደገና የተጠራው የክልል ጉባኤ ስምምነት ላይ መድረስ ባለመቻሉ የክልሉ ርዕሰ መስተዳድር ነው የከተማ አስተዳደር ከንቲባዎች ያሉበት የሽምግልና ኮሚቴ እንዲዋቀር አስገድዷል ተብሏል። ሌላውም የሂደት ደረጃና የድምፅ ወሰን መታለፍ ነው። እንደ ኮሚሽኑ አሰራር አጀንዳዎች የሚያልፍባቸው 6 ደረጃ ያሏቸው ሲሆን ከነዚህ መካከል በድምፅ የሚወሰኑ 3 ደረጃዎች ነበሩ። በመጀመሪያ ዙር ውሳኔ 75% ድምፅ የሚያስፈልግ ቢሆንም ተሳታፊዎች በድምፅ እንዲወሰን ሲጠይቁ ኮሚሽን በድምፅ እንዳያልፉ ማድረግ ቅሬታ አስነስቷል። በሌላ በኩልም የቃለ ጉባኤ ርክክብና የተሳታፊ ረግጦ መውጣት ቀጥሏል። ረቡዕ ከትናንት በፊት ነሐሴ 13 ቀን 2018 ዓ.ም የስምንቱ አጀንዳ ቃለ ጉባኤ ከተነበበ በኋላ ወደ አስተያየት በሚካሄድበት ወቅት የኦሮሚያ ተወካይ መድረኩን ረግጠው መውጣታቸው ተነግሯል። በአጠቃላይ ሂደቱ ግልጽነት የጎደለውና በአንድ ወገን የበላይነት የሚመራ ሆኗል በሚል ቅሬታ አቅራቢዎች የጠቆሙ ሲሆን የኮሚሽኑ አመራሮች ለተፈጠሩ የሂደት ጥሰቶች ኃላፊነት እንዲወስዱ መጠየቃቸው ተገልጿል። አጠቃላይ ይህም በምክክሩ አዲስ አበባን በተመለከተ ከቀናት በፊት ከኦሮሚያ ተወካዮች አዳራሹን ረግጠው ሲወጡ ከትናንት በስቲያ ደግሞ የኦሮሚያ ተወካዮች ብቻቸውን በተራቸው አዳራሹን ረግጠው ለመውጣት ተገደዋል ተብሏል። አጠቃላይ አሁን በተለይ ምክክሩ ትናንት ፍጻሜ ሊያገኝ በነበረበት ሰዓት ከኦሮሚያ ክልል በመጡ ተመካካሪዎች ዳግም ተቃውሞ ማንሳታቸው ተቀጥሎ አዲስ አበባ አጠቃላይ አሁን ከምክክሩ ወጥቶ ወደ ካሬው ውስጥ መግባቱ ተነግሯል። ባለፉት 40 ቀን ሲወያይ የነበረው ተመካካሪው አሁን በአዲስ አበባ ጉዳይ አያገባ በሚል ተከፍቶ አጠቃላይ አዲስ አበባ አጀንዳው ወደ ባለስልጣናት መግባቱ ተነግሯል። ባለስልጣናቱ ከትናንት ጀምረው የብልጽግና ባለስልጣናት ተሰብስበው ውይይት በማድረግ ላይ ሲሆኑ አሁን አዲስ አበባን በተመለከተ ከተመካካሪ ወጥቶ ወደ ገዢው መንግስት መግባቱ ተነግሯል። ገዢው የሚወስነው ውሳኔ የሚጠበቅ ሲሆን አጠቃላይ አዲስ አበባን በተመለከተ ከምክክሩ መውጣቱ ተመካካሪዎች ገልጸው ቅሬታ አቅርቧል። ከዚህ በኋላ አዲስ አበባን በተመለከተ የተለየ ሀሳብ ከጸደቀ የሚጸድቀው በመንግስት ባለስልጣናት ባይድ ነው በማለት አብራርቷል። ሌላው አሁን ከሰዓታት በፊት ምክክሩን በተመለከተ ኢትዮጵያ ኢንሳይደር አንድ መረጃም ይፋ አድርጓል። በ8 ዋነኛ አጀንዳዎች ተከፍሎ ላለፉት 35 ቀናት በላይ ሲካሄድ የቆየው የሀገራዊ ምክክር ጉባኤ የአዲስ አበባ ከተማን ጉዳይ ሲመለከት የቆየው በፌዴራል ከተሞች ዕጣ ፈንታ ላይ እንደሚመካከል በተመደቡ ቡድኖች አማካኝነት ነው። በአዲስ አበባ ከተማ ጉዳይ ላይ ከ10 ጀምሮ እስከ 500 ተመካካሪ የያዙ ቡድኖች ባካሄዷቸው ምክክሮች ያቀርቧቸው ምክረ ሀሳቦች በተጠቃለለ የጉባኤ
አንድ ወጥ ሰነድ ላይ ተካቶ በትናንትናው ዕለት ለ4000 ተሳታፊዎች ቀርቦ ይጠናቀቃል ተብሎ ነበር። ሆኖም የኦሮሚያ ክልል ተመካካሪ በአዲስ አበባ ከተማ አጀንዳ ላይ ባቀረቡት አቤቱታ ሳቢያ ሁሉም የጉባኤው ተሳታፊ በተገኙበት ሊደረግ የነበረው ስብሰባ ሳይካሄድ ለመበተን ተገዷል ተብሏል። ከኦሮሚያ ተወክለው የመጡ ከ300 የሚልቁ ተመካካሪ የተቃውሞ ፊርማ የተካተተበት አቤቱታ አዲስ አበባን አጠቃላይ ከተማ የኦሮሚያ ክልል መቀመጫ ትሆን የሚለው በህገ መንግስቱ እውቅና ይሰጠው የሚል ይዘት ያለው እንደሆነ ተሳታፊዎች ለኢትዮጵያ ኢንሳይደር አብራርተዋል። የአቤቱታው መቅረብ እስካሁን ስብሰባ ሳያደርግ የቆየው የክልል ተወካይ ጉባኤ ወደ መድረክ ያመጣ ሆኗል። የኢትዮጵያ ሀገራዊ ምክክር ኮሚሽን ያዘጋጀው ባለ 2 ደረጃ የውሳኔ አሰጣጥ መዋቅር አካል ይሆናል። የክልል ተወካይ ጉባኤ በሀገራዊ ምክክር መድረክ ላይ ስምምነት ያልተደረሰባቸው አጀንዳዎች ላይ የመጨረሻ ውሳኔ ወይም ምክረ ሀሳብ የማሳለፍ ኃላፊነት የጣለበት ነው። በአጠቃላይ 336 አባላት ባሉት የክልል ተወካይ ጉባኤ እያንዳንዱ ክልልና የከተማ አስተዳደር በ14 ተወካዮች፣ የፌዴራል መንግስት ደግሞ በ15 ተወካይ ይወከላል። ለትናንቱ ሐሙስ ነሐሴ 14 2018 ዓ.ም ጠዋት የጠራው የክልል ተወካይ ጉባኤ ምልዓተ ጉባኤው ባለመሟላቱ ስብሰባው ወዲያውኑ ማካሄድ አልተቻለም ተብሏል። ከምሳ ሰዓት መልስ እስከ ቀኑ 10 ሰዓት ድረስ ስብሰባው ያካሄደው የክልል ተወካይ ጉባኤ ቀርቃር ውስጥ በገባው በአዲስ አበባ ከተማ ጉዳይ መወያየቱ ተሳታፊዎች አብራርተዋል። በዚህ ስብሰባ ላይ ከትግራይ በስተቀር የሁሉም ክልል ርዕሰ መስተዳድሮች፣ የአዲስ አበባ ከንቲባ አዳነች አቤቤና የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ተገኝተዋል ተብሏል። ኢትዮጵያ ኢንሳይደር ያነጋገራቸው አንድ የጉባኤው አባል ስብሰባው የተጠናቀቀው በአዲስ አበባ ከተማ ጉዳይ ላይ አስማሚ ሀሳብ የሚያዘጋጅ አቀራራቢ ኮሚቴ በማቋቋም እንደነበር ገልጿል። ኮሚቴው የተቋቋመው በአዲስ አበባ ከተማ ጉዳይ በተመለከተ ሀገራዊ የምክክር ኮሚሽን ከአቅሜ በላይ ነው በማለቱ ምክንያት እንደሆነ አስረድቷል። የሁሉም ክልል ርዕሰ መስተዳድሮችና የሁለት ከተማ አስተዳደሮች ከንቲባዎች እንዲካተቱበት በተደረገው በዚህ አቀራራቢ ኮሚቴ ውስጥ የትግራይ ክልል በ3 ተወካይ እንዲወከል ተደርጓል ተብሏል። በኮሚቴው ውስጥ 5 ከሃይማኖት ተቋማት፣ 6 ከሀገር ሽማግሌ፣ 3 ከፖለቲካ ፓርቲ ምክር ቤት፣ 1 ከመምህራን ማህበር እንዲሁም 1 ከተለያዩ ማህበረሰብ ክፍሎች የመጡ ተወካይ ተካተውበታል። ይህ ኮሚቴ ከትናንት በስቲያ በኦሮሚያ ክልል ተመካካሪ የቀረበው አቤቱታ በመመልከት አቀራራቢ የሚባል ሀሳብ እንዲያዘጋጅ ከስምምነት ላይ መደረሱን በክልሉ ተወካይ ጉባኤ ላይ የተሳተፉ ተመካካሪ ለኢትዮጵያ ኢንሳይደር አብራርተዋል። ኮሚቴው 10 አባላት ካሉባቸው ጀምሮ እስከ 500 ተሳታፊ ድረስ በያዙ ቡድኖች የቀረቡ ምክረ ሀሳቦች ከቃል ጉባኤዎች መርምሮ አስማሚ የሆነ ሀሳብ እንዲያቀርብ መወሰኑ ተነግሯል። አቀራራቢ ኮሚቴው በዛሬው ዕለት የደረሰበት የተጠቃለለ አስማሚ ሀሳብ እንዲያቀርብ ቀነ ቀጠሮ ቢያዝለትም ኮሚቴው መቋቋም በራሱ በአማራ ክልል ተወካዮች ዘንድ ከባድ ተቃውሞ ገጥሞታል ተብሏል። የአማራ ክልል ተወካይ ይህንን ተቃውሟቸውን ያሰሙ ትናንት ሐሙስ የሀገራዊ ምክክር ኮሚሽን ኮሚሽነር ጋር በተገኙበት ወይም በተገናኙበት በአካሄድ ውይይት ላይ ነው። በስብሰባ ላይ የተወያዩ ስማቸው እንዳይገለጽ የጠየቁ የአማራ ክልል ተወካይ ኮሚቴው ያቋቋመው የክልል ተወካይ ጉባኤ የተጠራበት አግባብ ትክክል እንዳልሆነና ህገወጥ ሲሉ ገልጸውታል። የክልል ተወካይ ጉባኤ የተጠራው ስምምነት በተደረሰበት ጉዳይ ላይ ነው የሚሉት እኚህ ተወካይ ይህ አካሄድ ጉዳዩ ወደኋላ እንዲመለስና ፍላጎት መኖሩን እንደሚያሳይና ድርጅቱን እንዳሳዘናቸው ገልጿል። አያይዘው በተለይ የህገ ወጥ ነው የምክክሩ አባላት የወሰኑትን ውሳኔ የሚሽር ነው፣ ይህም በመንግስት ኃይልነት የሚሻር ነው፣ ይህ አሳዛኝና አሳፋሪ ሲሉ ገልጸውታል። በትናንት ነው የሀገራዊ ምክክር ጉባኤ ውሎ ከአማራ ክልል ተወካይ በተጨማሪ የኦሮሚያና የሶማሌ ክልል ተመካካሪ በተናጠል ውይይት ማድረጋቸው አንድ ተሳታፊም ገልጸዋል። ሌሎች ተመካካሪ የሀገራዊ ምክክር ወጥ ሰነድ ይቅረብ እንደሆነ በሚል እስከ ቀኑ 10 ሰዓት ትናንት ከ30 ወይም ተኩል ድረስ ሲጠብቁ ውለው በመጨረሻ ምንም ነገር ሲያጡ መበተናቸው ተነግሯል። በርካታ ተመካካሪዎች በተለይ ከአማራ ክልል የሄዱ ተመካካሪ የግድያን ጨምሮ በርካታ ማስፈራሪያና ዛቻ እየደረሰባቸው መሆኑ ተነግሯል። በርካቶችም ጥቃት ይፈጸምብናል በማለት በመጥፋት ላይ መሆናቸው የደረሰን መረጃም ገልጿል። ምክክሩ በተመለከተ ጋዜጠኛ ሞገዝ ዘውዱ እንዲህ በማለት ገልጾታል። ምክክሩ የሆነ ቡድን ከጨዋታው በፊት ብዙ ፎከረ። በ60ኛው ደቂቃ 2-1 እየተመራ መሆኑን ሲያውቅ ሰዓት ማባከን ጀመረ ሲል ይገልጻል። ቀጥሎ የሃይድሬሽን ብሬክ ጠየቀ። አሁንም ለውጥ የለም። በ75ኛ ደቂቃ ሌላ ጎል ገባበት። ጎሉ በባር ይታይልኝ ያለ ምንም ለውጥ የለም። ጨዋታው 79ኛ ደቂቃ ላይ ሲደርስ ረብሻ ጀመረ። ዳኛው አባበላቸው፣ ፌር ፕላይ ለነሱ ሰጠ። ጭራሽ ብሶባቸው ሜዳ ጥለው ወጡ ሲል ይገልጻል። ሜዳ ጥሎ መውጣት ከባድ ቅጣት ያስከትላል ተብለው ተለመኑ። እንደምንም ተብሎ ጨዋታው ቀጠለ። አዲስ ውጤት ግን ፈጽሞ ሊያገኙ አልቻለም። ጨዋታው 93ኛው ደቂቃ ላይ ሲደርስ የባከነ
ደቂቃ ተጨምሮ ጭራሽ ጨዋታው ተቋርጦ ሌላ ጊዜ እንደ አዲስ ይደገምልኝ እያለ ነው። አሁንም አልበዛም እንዴ ብለው የተጋጣሚ ቡድን ነው እና ደጋፊ ሜዳውን ወረው እየገቡ ነው። ምክክሩ በዚህ መልኩ ነው እየተካሄደ ያለው። ማባቢያ አዲስ ህግና አሰራር ያካሄድ ጥሰት አንቧጓሮ ጨዋታ ይደገምልኝ እንደ ሰነፍተላ አንቦጫረቆጠ በማለት ሲገልጽ በሜዳው ላይ ይደገምልኝ እያለ አዳራሹን ምክክሩን የሚያውከው ቡድን ከመናገር ተቆጥቧል። ክቡራን አድማጭ ተመልካቾች ቀደም ብሎ ከጅምሩ በተለይ ምክክር ኮሚሽኑ ባለፉት 4 ዓመታት እያካሄደ የነበረው በርካታ ተቃውሞ ሲሰነዘርበት እንደነበር ይታወሳል። በጠቅላይ ሚኒስትሩ በተለይ በምክክሩ ላይ በሽግግር መንግስት ምክክር ፈጽሞ እንደማይደረግ ጠቅላይ ሚኒስትሩ መናገራቸው ከዛም አልፎ በአማራ ክልል ያለው የፋኖ ኃይልን በኦሮሚያ ያለውን የሆነ ኃይል እንዲሁም ትግራይን እያስተዳደረ ያለው ህወሓትን ሳያካትት ሌላ በርካታ የፖለቲካ ፓርቲዎች እየተቃወሙትና ራሳቸውን ባገለሉበት እነዚህን ሳያካትትም ከዚህ በተጨማሪ ደግሞ በተለይ የአማራ ሊቃን በርካታ በሺህ የሚቆጠር ፖለቲካ ፓርቲዎችን ፖለቲከኞችን የሚዲያ ሰዎችን እንዲሁም አንቂዎችን ወይም ምሁራንን በአጠቃላይ ታስረው ባለበት ሁኔታ እንዲሁም በሀገሪቱ አሁን በድሮን ታግዞ ውጤት ውጊያ እየተደረገ ባለበት ሰዓትም የሚደረግ ምክክር ፈጽሞ አንዳች ነገር አይፈይድም የሚል ተቃውሞ እየተሰማበት ባለበትም የሚደረገው ምክክር አሁን በመጨረሻም እንግዲህ ወደ መንግስት ውስጥ ወይም ደግሞ በአጠቃላይ ከምክክሩ እየወጣ መሆኑን በርካቶች እየገለጹ ይገኛሉ። ታዲያ ዛሬ ውሳኔ ይሰጥበታል። በአጠቃላይ ምክክሩ የመጨረሻም መግለጫ ይሰጣል ተብሎ ቢጠበቅም ይህንን ዜና እስከዘገንበት በተለይ ደግሞ እስከ 8 ሰዓት አካባቢ ድረስም ምንም አይነት ይፋዊ መግለጫ የተሰጠ የለም። ተከታትለን በቀጣይ ወደ እናንተ መረጃውን ተከታትለን የምናጋራ ይሆናል። ይህን መረጃ ከወዳችሁት ላይክ ሸር እያደርጋችሁ ለሁሉም ደርስ እንድታደርጉ በአክብሮት እንጋብዛለን። በአጠቃላይ በቀጣይ በሌላ መረጃ እስክንገናኝ በያላችሁበት ሰላም ቆዩን።